የበለጸገው የዓለም ክፍል የውፍረት መጠን ኦቤሲቲ ከ30% በላይ ያሻቀበ ባለበት በአሁኑ ወቅት እንዴት አንዲት ሀገር የውፍረት መጠኗን ከ5% በታች ማቆየት እንደቻለች ለመረዳት ከፈለጉ ወደ ጂም መሄዳቸውን ወይም የካሎሪ ቁጥራቸውን አይመልከቱ። በየማለዳው በቁርስ ጠረጴዛቸው ላይ ምን እንደሚቀመጥ ይመልከቱ። ጃፓን በምድር ላይ ረጅም የዕድሜ ዘመን ያላት ሀገር ስትሆን የውፍረት መጠኗም ከአሜሪካ ጋር ሲነጻጸር በ10 እጥፍ ያነሰ ነው። በጣም የሚያስገርመው ደግሞ ራሳቸውን በረሃብ አይቀጡም ወይም ማራቶን አይሮጡም። ይልቁንም በሴሉላር ደረጃ ሰውነታቸውን ስብ እንዴት እንደሚያከማችና እንደሚያቃጥል በጸጥታ በድጋሚ ፕሮግራም የሚያደርግ የተለየ የምግብ ውህደት ይመገባሉ። አብዛኞቹ የምዕራባውያን ሀገራት ሰዎች ሊነኩት እንኳን አይፈልጉም። አብዛኞቹ ሰዎች ቀጭን ሆነው ለመቆየት የሚያምኑት ነገር ይህንን ነው። ያነሰ መብላት፣ በብዛት መንቀሳቀስ፣ እያንዳንዱን ካሎሪ መቁጠር እናም በመጨረሻ ክብደት መቀነስ። ነገር ግን ያንን ቀለል ተደርጎ የሚሰጠውን ምክር ሙሉ በሙሉ የሚቃረን ነገር። የጃፓን ሕዝብ ከአብዛኞቹ የምዕራባውያን ሀገራት በበለጠ በነፍስ ወከፍ ከፍተኛ የካርቦሃይድሬት መጠን ይመገባል። በየማለዳውና በየምግቡ ነጭ ሩዝ ይመገባል። ሆኖም ግን የሜታቦሊክ ሲንድረም፣ የሆድ ዕቃ ስብ ክምችትና የአይነት 2 ስኳር በሽታ መጠናቸው በዓለም ላይ ካሉ ዝቅተኞቹ ተርታ ይመደባል። ልዩነቱ የሚበሉት መጠን ሳይሆን ከነዛ ካሎሪዎች ጋር አብሮ የሚመገቡት ነገር ሁሉንም ነገር የሚቀይር መሆኑ ላይ ነው። በተለምዶ የጃፓን አመጋገብ ዘይቤዎች ላይ በተደረጉ በአቻ የተገመገሙ ፒር ሪቪውድ ጥናቶች ውስጥ ያገኘሁት ነገር አስደሳች ብቻ ሳይሆን የአስተሳሰብ ለውጥ የሚያመጣ ነበር። እኛ ራሳችንን በመገደብ በመከልከል ላይ በጣም ስላተኮርን የተወሰኑ ምግቦች የስብ ሴሎችን እንዲቀንሱ፣ የሆድ ባክቴሪያውን፣ የራብ ሆርሞኖች እንዲጨምርና የሰውነት ውስጣዊ ስብ የማቃጠል ምድጃ እንዲያነሳሱ እንዴት በንቃት ትዕዛዝ እንደሚሰጡ ሙሉ በሙሉ ዘንግተነዋል። ጃፓናውያን ደግሞ እነዚህን ምግቦች ለዘመናት ሲመገቡ ኖረዋል። በዚህ ቪዲዮ ውስጥ ጃፓናውያን በየቀኑ የሚመገቡትን በቤተ ሙከራ ጥናቶች ውስጥ የሆድ ዕቃ ስብ ሴሎችን በጥሬው እንደሚያነሳሳና በጥቂት ሳምንት ውስጥ የሆድ ማይክሮባዮሞን የባክቴሪያ ስብስብ እንደሚያስተካክል የተረጋገጠውን ተለጣፊና የበሰለ ሱፐርፉድ አብራራላችኋለሁ። በጃፓን ከምዕራባውያን ዓለም በተለየ መልኩ የሚወሰደው አረንጓዴ ሻይ ግሪንቲ ውስጥ የሚገኝ አንድ የተለየ ውህድ የሰውነቶን ድብቅ ስብ ማቃጠያ ምድጃ የሆነውን ብራውን አዲፖዝ ቲሹ በማነቃቃት የካሎሪ ማቃጠልን እስከ 43% እንዴት እንደሚያሳድግ አሳያችኋለሁ። እንዲሁም ካሎሪ ሳይቆጥሩ የምግብ መጠንን በተፈጥሮ የሚቆጣጠረውን ኢቺጁ ሳንሳይ የተባለውን የጃፓን አመጋገብ መዋቅር አሳያችኋለሁ። የጃፓን 4.5 የውፍረት መጠን ከጂን ጋር ምንም ግንኙነት የሌለውና ዛሬውኑ መመገብ ከምትጀምሯቸው 5 የተወሰኑ ምግቦች ጋር ሙሉ በሙሉ የተያያዘ ስለመሆኑ አብራራለሁ። እንዲሁም እነዚህ ምግቦች ወደ ደሞ ውስጥ ከመድረሳቸው በፊት የስብ መከላከያ ባህሪያቸውን የሚያጠፋ ወሳኝ የአዘገጃጀት ስህተቶችን እነግራችኋለሁ። ወደ ዋናው ጉዳይ ከመግባታችን በፊት ግን አንድ ትንሽ ውለታ፣ እባክዎን አሁኑኑ 2 ሰከንድ ወስዳችሁ ቻናሌን ሰብስክራይብ ማድረጉን ያረጋግጡ። ጃፓናውያን ለምን ይህንን ያህል ቀጭን ሆነው እንደሚቆዩ ለመረዳት አብዛኞቹ የአመጋገብ ፕሮግራሞች ሙሉ በሙሉ ችላ የሚሏትን አንድ ነገር መረዳት አለቦት። እሱም የሆድ ማይክሮባዮም ነው። የምግብ መፈጨት ስርዓትን እንደ አንድ ትልቅ ፋብሪካ ወለል አድርገው ያስቡት። የሚመገቡትን ነገር ሁሉ የሚያነጣጥሩ በሺዎች የሚቆጠሩ ሰራተኞች ወይም ባክቴሪያዎች አሉት። ጤናማና በጥሩ ሁኔታ በሚሰራ ፋብሪካ ውስጥ ሰራተኞች ቀልጣፋ ናቸው። አልሚ ምግቦችን ያመጣሉ። የምግብ ፍላጎት የሚቆጣጠሩ ሆርሞኖችን ያመርታሉ። እንዲሁም ለስኳር ህዋሶ ጠግበናል፣ መብላት አቁም የሚል ግልጽ ምልክቶችን ይልካሉ። ነገር ግን ችግሩ እዚህ ላይ ነው። በአብዛኞቹ የምዕራባውያን ሆድ ውስጥ ፋብሪካው የሰራተኛ እጥረት ያለበትና የተወረረ ነው። ለዓመታት የተቀነባበሩ ምግቦችን፣ የተጣሩ ስኳሮችና አነስተኛ ፋይበር ያላቸው ምግቦችን መመገብ
ክህሎት ያላቸውን ሰራተኞች የገደላቸው ሲሆን በእነሱ ምትክ ይበልጥ እንዲራቡ የሚያደርጉ ቲሹዎቹን የሚያብጡና ሰውነቶ በተለይም በሰውነቶ ክፍሎች ዙሪያ ተጨማሪ ስብ እንዲያከማች የሚያዙ ባክቴሪያዎችን ተክተዋቸዋል። ይህ የሆድ ዕቃ ስብ ነው። በመስታወት ውስጥ ሊያዩት አይችሉም፣ ሊቆነጥጡት አይችሉም። ነገር ግን በጉበቶ በቆሽቶና በአንጀቶ ዙሪያ ራሱን ይጠቀልላል። እንዲሁም የኢንሱሊን መቋቋምን፣ የልብና የደም ቧንቧ በሽታዎችና የተወሰኑ የካንሰር አይነቶች እንኳን የሚያስከትሉትን ኬሚካሎችን ያመነጫል። እንግዲህ ጃፓን ሚስጥራዊ መሳሪያ እዚህ ላይ ነው የሚመጣው። ባህላዊው የጃፓን አመጋገብ በምድር ላይ ካሉ የሆድ ማይክሮባዮም በሚገባ ከሚያስተካክሉ አመጋገቦች መካከል ዋነኛው ነው ሊባል ይችላል። በውስጡ በቦኩ ፈርመንትድ ምግቦች፣ በሚማሙ ፋይበር፣ በባህር ውስጥ ምግቦች ኦሜጋ 3 እና ፖሊፊኖል የበለጸገ ሲሆን ይህም በመሰረቱ ያንን ፋብሪካ ተፈጥሮ ካፈራቻቸው እጅግ ቀልጣፋና ስብን ከሚዋጉ ሰራተኞች ጋር እንደገና ያደራጃል። በኒውትሪሽን ጆርናል ላይ የታተመ አንድ ግዙፍ ዓለም አቀፍ የማነጻጸሪያ ጥናት 132 ሀገሮችን የገመገመ ሲሆን ባህላዊው የጃፓን አመጋገብን መከተል ከሀገሪቱ የሀገር ውስጥ ምርት ጂዲፒ፣ የአኗኗር ዘይቤና ማህበራዊ ኢኮኖሚያዊ ሁኔታዎች ቁጥጥር ከተደረገባቸው በኋላ እንኳን ከውፍረት መጠን ጋር የተገላቢጦሽ ዝምድና እንዳለው አረጋግጧል። አንድ ሀገር እንደ ጃፓናውያን በመመገብ ረገድ ማለትም ብዙ ዓሳ፣ ብዙ አኩሪ አተር፣ ብዙ በባህር ውስጥ የሚበቅሉ እጽዋት፣ ብዙ አትክልት፣ አነስተኛ ቀይ ስጋና አነስተኛ የወተት ተዋጽኦችን በመመገብ ከፍተኛ ውጤት ባገኙ ቁጥር የውፍረት መጠኖ አነስተኛ ይሆናል። በትንሹ ሳይሆን በከፍተኛ ደረጃ ዝቅተኛ ነው። ታዲያ እነዚህ የተወሰኑ ምግቦች ምንድን ናቸው? እንዴትስ ነው ሜታቦሊዝሞን በድጋሚ ፕሮግራም የሚያደርጉት? የመጀመሪያው ዘዴ መብላላት፣ ፈርመንቴሽንና የሆድ ማይክሮባዮምን መዋቅር መቀየር። የጃፓን ሜታቦሊካዊ ጠቀሜታ የማዕዘን ድንጋይ የቦኩ ፈርመንትድ ምግቦች በተለይም ናቶ፣ ሚሶና በተለምዷዊ መንገድ የሚዘጋጁ የአኩሪ አተር ውጤቶች ናቸው። እነዚህ ለምግብ ጣዕም የሚጨምሩ ብቻ አይደሉም፣ ይልቁንም ባዮሎጂያዊ ማደሻ ስርዓቶች ናቸው። ናቶ በየቀኑ በሚመገቡበት ጊዜ በመሰረቱ ያንን ጥምረት ወደ ቀጭን የባክቴሪያ መገለጫ እንዲያደላ እያደረጉት ነው። በጆርናል ኦፍ ሞሊኪላር ኒውትሪሽን ኤንድ ፉድ ሪሰርች ላይ የወጣ አንድ ጥናት የናቶ አመጋገብ የሆድ ዕቃ ስብ ክምችትን መጠን መሰረት ባደረገ መልኩ በከፍተኛ ሁኔታ እንደሚቀንስ አረጋግጧል። ይህ ማለት ናቶን በብዛት በተመገቡ ቁጥር የሆድ ዕቃ ስብ በዚያው ልክ ይበልጥ ይጠፋል ማለት ነው። በተጨማሪም በጉበት ውስጥ የሚከናወነውን የቅባት አሲድ ውህደትን ያግዳል። የቅባት አሲድ መበታተንን ያፋጥናል። ኩፍ ያለ ፈርመንትድ የአኩሪ አተር ስሪት ተራውን አኩሪ አተር ከመመገብ ይልቅ በከፍተኛ ደረጃ የበለጠ አቅም አለው። መብላላቱ ፈርመንቴሽኑ ስብን የሚዋጉ ባህሪያቱን ከፍቶታል። ነገሩን በዚህ መንገድ ያስቡት። ተራ አኩሪ አተር ልክ እንደተቆለፈ የዕቃ ሳጥን ነው። አልሚ ምግቦች በውስጡ ይገኛሉ። ነገር ግን እንደ ትሪፕሲን ኢኒቢተርስ ባሉ ጸረ አልሚ ምግቦች ምክንያት ሰውነቱ በቀላሉ ሊያገኛቸው አይችልም። መብላላቱ ግን ያንን የዕቃ ሳጥን የሚከፍት ቁልፍ ሲሆን በሰውነቱ በቀላሉ ከሚዋጡ አይሶፍላቮኖች፣ ናቶኪናይዝ ኢንዛይሞችንና በአንጀት ውስጥ ወዲያውኑ ሥራ የሚጀምሩ ፕሮባዮቲክ ባክቴሪያዎችን ይለቃል። ሁለተኛው ዘዴ በካቴቺን አማካኝነት ቡናማ ስብን ማነቃቃት፣ አረንጓዴ ሻይ ግሪንቲ። ነገር ግን አብዛኞቹ የምዕራባውያን ሀገራት ሰዎች በሚጠጡበት መንገድ አይደለም። በጃፓን የማቻ ሻይ የሚወሰደው በደቃቅ ዱቄት መልክ ነው። ይህም ማለት ውሃ ብቻ ሳይሆን ሙሉውን ቅጠል በአንድነት ይበሉታል ማለት ነው። ይህም ከተለመደው የተጠመቀ አረንጓዴ ሻይ ኩባያ ጋር ሲነጻጸር ኢጂሲጂ የተባለውን ውህድ እስከ 137 እጥፍ የሚበልጥ መጠን ያቀርባል። ኢጂሲጂ አስደናቂ ነገር ያደርጋል። ልክ እንደ ተፈጥሯዊ የውስጥ ማሞቂያ ሆኖ የሚያገለግለውን ልዩ የስብ አይነት ቡናማ አዲፖስ ቲሹ ያነቃቃል። ኃይልን እንደሚያከማች ነጭ ስብ ሳይሆን ቡናማ ስብ ቴርሞጄኔሲስ በተባለ ሂደት ሙቀትን ለማመንጨት ኃይልን ያቃጥላል። በኒውትሪየንትስ ጆርናል ላይ የወጣ ስልታዊ ክለሳ 10 የሙከራ ጥናቶችን የመረመረ ሲሆን በአረንጓዴ ሻይ ውስጥ የሚገኙ
ካቴቺኖች ቡናማ ስብን የሚያበራው ሞለኪላዊ ማብሪያ ማጥፊያ የሆነውን UCP1 የተባለውን ፕሮቲን እንደሚያነቃቁ አረጋግጠዋል። UCP1 ሲነቃቃ ቡናማ ስቦ ነጭን ስብ እንደ ነዳጅ በመጠቀም ማቃጠል ይጀምራል። ሰውነቱ ሙቀት ለማመንጨት ሲል በጥሬው የራሱን የተከማቸ ስብ ይመገባል። የጄኔቫ ዩኒቨርሲቲ ያደረገው ምርምር እንደሚያሳየው የአረንጓዴ ሻይ ውህደት የ24 ሰዓት የኃይል ወጪን በ4% ጨምሯል። ይህ ደግሞ በካፌን ምክንያት የመጣ አልነበረም። ካፌንን ብቻውን በተመሳሳይ መጠን ሲሞክሩት በሜታቦሊክ ፍጥነት ላይ ምንም አይነት ለውጥ አላመጣም። የኖራድሬናሊን ምልክትን በማጉላት ስብ የማቃጠል ማብሪያው ክፍት ሆኖ እንዲቆይ ያደረገው በተለይ የካቴቺንና የካፌን ጥምረት አብሮ መስራቱ ነበር። ሶስተኛው ዘዴ የፋይበር እርካታ መንገድ። ሶስተኛው ዘዴ ያን ያህል ማራኪ ባይሆንም እኩል ኃይለኛ ነው። ባህላዊ የጃፓን አመጋገብ አብዛኞቹ የምዕራባውያን አመጋገቦች ሊደርሱበት በማይችሉት ደረጃ ሁለቱንም የሚሟሙና የማይሟሙ የፋይበር አይነቶችን የሚያቀርቡ በባህር ውስጥ የሚበቅሉ እጽዋት፣ አትክልቶች፣ በገብስና የቦኩ የእጽዋት ምግቦች እጅግ የበለጸገ ነው። ከ4300 በላይ የጃፓን ታካሚዎችን የመረመረው የፋኩኦካ የስኳር በሽታ መዝገብ ጥናት እንዳገኘው ከፍተኛ የፋይበር አመጋገብ መውሰድ ከዕድሜ ከጾታና ከጠቅላላ የካሎሪ መጠን ማስተካከያ ከተደረገ በኋላ እንኳን ከዝቅተኛ የሰውነት ክብደት መለኪያ BMI፣ ዝቅተኛ የጾም ግልኮስ፣ ዝቅተኛ ትራይግሊሲራይድ እና ዝቅተኛ የእባጭ ጠቋሚዎች ኢንፍላማቶሪ ማርከስ ጋር ጉልህ ግንኙነት አለው። ፋይበር እንደ ቢውትሬት ያሉ ጫጭር ሰንሰለት የቅባት አሲዶች የሚያመርቱትን ጠቃሚ የሆድ ባክቴሪያዎችን ይመግባል። ቢውትሬት ሁለት ወሳኝ ነገሮችን ያደርጋል። የአንጀቶን ግድግዳ በማጠናከር እባጭ ሞሌኪሎችን ወደ ደም ውስጥ እንዳይገቡ ይከላከላል። እንዲሁም በአንጀት አንጎል ዘንግ በኩል ለአንጎሎ ምልክት በመስጠት ምግብ ፍላጎት ይቀንሳል። በአነስተኛ ምግብ ላይ እውነተኛ እርካታ ይሰማዎታል እንጂ የተጎዱ አይመስሉትም። እርካታ የሚሰጥ ነው። ይህ የባህል ተረት ብቻ እንዳልሆነ ያረጋገጡ የተወሰኑ ጥናቶችን ላካፍላችሁ። ጥናት 1 በግሊን የግብርና ሳይንስ አካዳሚ ተመራማሪዎች ውፍረት ላለባቸው አይጦች ለ8 ሳምንት የናቶ ዱቄት መገቧቸው። ናቶ የቀረበላቸው አይጦች ቡድን በሰውነት ክብደት ላይ ከፍተኛ ቅናሽ አሳይተዋል። የጉበት ኤክስ ሪሴፕተር መንገዶችን በማገድ የኮሌስትሮል ሜታቦሊዝም አስተካክለዋል። እንዲሁም የባክቴሮዴትስ መጠን በመጨመርና የፊርሚኩቴስን በመቀነስ የሆድ ማይክሮባዮምን መዋቅር በድጋሚ ቀርጸዋል። ይህም በሜታጂኖሚክ ትንተና የተለካ በቁጥር ሊገለጽ የሚችል ባዮሎጂያዊ ለውጥ ነው። ጥናት 2 በምግብ ምክንያት የመጣ ውፍረት ባለባቸው የአይጥ ሞዴሎች ላይ ጥናት ያደረጉ ሳይንቲስቶች ለ8 ሳምንታት ባሲለስ ናቶ ሕክምናን መስጠት የሰውነት ክብደትን፣ የቆዳ ስር ስብን፣ በኩላሊት ዙሪያ ያለ ስብን እናም የጉበት ክብደትን በከፍተኛ ሁኔታ እንደቀነሰ ደርሰውበታል። የሴረም ትራይግሊሰራይድ እና አጠቃላይ ኮሌስትሮል መጠኖችን በአንድነት ቀንሰዋል። ባክቴሪያው የቅባት አሲድ ውህደትን ያገደ ሲሆን የቅባት አሲድ መበታተንን ደግሞ አፋጥኗል። እነዚህ እንዲሁ በግምት የታዩ መሻሻሎች አይደሉም፣ በቤተ ሙከራ ምርመራዎች የተለኩ እንጂ። ጥናት 3 የጄኔቫ ዩኒቨርሲቲ ታሪካዊ ቴርሞጄኔሲስ ጥናት እንደሚያሳየው 90 ሚሊግራም ኢጂሲጂ እና 50 ሚሊግራም ካፌን የያዘ የአረንጓዴ ሻይ ውህድ በ24 ሰዓት የኃይል ወጪ ላይ በስታቲስቲክ ደረጃ ጉልህ የሆነ የ4% ጭማሪ አሳይቷል። የርዕደ ትንፋሽ ጥምረት ከ0.88 ወደ 0.85 ዝቅ ማለቱ ሰውነት ከካርቦሃይድሬት ማቃጠል ወደ ስብ ማቃጠል መለወጡን የሚለካ ማረጋገጫ ነው። በተመሳሳይ መጠን የተሰጠው ካፌን ብቻውን ግን ምንም አይነት ለውጥ አላመጣም። ጥናት 4 በ132 ሀገራት ላይ የተደረገ ዓለም አቀፍ ትንተና እንደሚያሳየው ከሀገሪቱ የሀገር ውስጥ ምርት ጂዲፒ፣ የትምህርት ደረጃ፣ ጤና እንክብካቤ ወጪና የሲጋራ ማጨስ መጠን ቁጥጥር ከተደረገ በኋላ እንኳን ባህላዊውን የጃፓን አመጋገብ መከተል ከውፍረት መጠን ጋር የተገላቢጦሽ ዝምድና አለው። በሁሉም አህጉራትና በሁሉም የኢኮኖሚ ደረጃዎች እንደ ጃፓን አዘውትረው የሚመገቡ ሀገራት ቀጫጭን ሆነው ተገኝተዋል። ይህ ግምት አይደለም፣ ተረትም አይደለም። እነዚህ ቁጥጥር የተደረገባቸው
የተደረገባቸው የተለኩና በድጋሚ ሊረጋገጡ የሚችሉ ግኝቶች ናቸው። ዛሬውኑ መጠቀም መጀመር የሚችሏቸው የተወሰኑ ምግቦች፣ ትክክለኛ መጠኖችና የአዘገጃጀት ዘዴዎች የሚከተሉት ናቸው። ምግብ 1 ናቶ በየቀኑ 50 ግራም በቁርስ ሰዓት ከሩዝ ጋር ይመገቡ። ይዘቱ ወይም ውፍረቱ ካስቸገሩት ጥቂት የአኩሪ አተር ሶስና ሰናፍጭ ይቀላቅሉበት። በጃፓንም ልክ በዚህ መንገድ ነው የሚበላው። የባሲለስ ሰብቲለስ ባክቴሪያዎች የሆድ አሲድን ተቋቁመው አንጀት ውስጥ በሕይወት ስለሚደርሱ ናቶ ከአብዛኞቹ የፕሮባዮቲክ ተጨማሪዎች ሰፕሊመንትስ በተሻለ ሁኔታ ይሰራል። ትኩስ ናቶ ማግኘት ካልቻሉ ከእስያ ግሮሰሪዎች የሚገኝ የቀዘቀዘ ናቶ እኩል ይሰራል። ባክቴሪያዎቹ ከቀለጠ በኋላ እንደገና ይነቃቃሉ። ምግብ 2 የማቻ አረንጓዴ ሻይ በየቀኑ ከ1 እስከ 2 የሻይ ማንኪያ ከፍተኛ ጥራት ያለው ዱቄት፣ ይህም በግምት ከ2 እስከ 3 ግራም ጋር እኩል ነው። ዱቄቱን እስከ 175 ዲግሪ ፋራናይት 80 ዲግሪ ሴንቲግሬድ በሞቀ ውሃ ውስጥ ይበጥብጡት። በፍጹም መፍላት የለበትም፣ ምክንያቱም ከመጠን በላይ የሆነ ሙቀት ረቂቅ ካቴችኖችን ያጠፋል። ጠዋትና ከሰዓት መጀመሪያ አካባቢ ይጠጡት። ጥቂት ሎሚ መጨመር የኢጂሲጂ መምጠጥን እስከ 6 እጥፍ ይጨምራል። በፍጹም የላም ወተት አይጨምሩበት። በወተት ውስጥ ያለው የኬሲን ፕሮቲን ከካቴቺን ጋር ስለሚተሳሰር በሰውነት የመምጠጥ ብቃቱን እስከ 80% ይቀንሳል። ከእጽዋት የተቀመሙ ወተቶች ግን ችግር የለባቸውም። ምግብ 3 ሚሶ ሾርባ በየቀኑ 1 ጎድጓዳ ሳህን ፓስቸራይዝድ ካልተደረገ የሚሶ ቅመም የተሰራ። ዋናው ነገር ፓስቸራይዝድ አለመደረጉ የሚለው ነው። ፓስቸራይዝድ የተደረገ ሚሶ ጠቃሚ ባክቴሪያዎችን ገድሏል። 1 የሾርባ ማንኪያ ሚሶ በሞቀ ውሃ ወይም በዳሺ መረቅ ውስጥ በጥብጡት። በመቀጠል በባህር ውስጥ የሚበቅል እጽዋትና ሽንኩርት ጨምሩበት። ይህ በአንድ ጎድጓዳ ሳህን ውስጥ ሁለቱንም ፕሮባዮቲክና ፕሮባዮቲክ ፋይበር በአንድ ያቀርባል። ምግብ 4 በባህር ውስጥ የሚበቅል እጽዋት ለሰው ልጅ አጠቃቀሞች የባህር አረሞች በጣም ገንቢ ናቸው። ጥቅጥቅ ያሉ የቪታሚኖች ማዕድናትና የአመጋገብ ፋይበር ክምችት አላቸው። እንደ ምግብ በስፋት ጥቅም ላይ የሚውሉ ሲሆን አመጋገቡ እንደ ትኩስ አረንጓዴ ሰላጣ ወይም ደርቀው ጥቅም ላይ ይውላሉ። በሳምንት ከ3 እስከ 4 ጊዜ ከ5 እስከ 10 ግራም የደረቀ ዋካሚ ወይም ኮምቡ በባህር ውስጥ የሚበቅሉ እጽዋት ፋኮዛንቲን የተባለውን ልዩ ውህድ በውስጥ ይዟል። ይህ ውህድ በነጭ አዲፕቲቭ ቲሹ ውስጥ የዩሲፒ1 መግለጫን በመጨመር በተለይ የሆድ ዕቃ ስብን እንደሚያነጣጥር በጥናቶች ተረጋግጠዋል። ይህ ማለት በጥሬው የነጭ ስብ ሴሎችን ወደ ቡናማ መሰል ስብ ማቃጠያ ሴሎች ይለውጣቸዋል። በሾርባዎች፣ ሰላጣዎች ወይም በሩዝ ሳህኖች ውስጥ ይጨምሩት። ምግብ 5 ቅባት የበዛባቸው ዓሳዎች በሳምንት 3 ጊዜ ሳልመን፣ ማኬሪል፣ ሰርዲን ወይም ማንኛውንም በኦሜጋ 3 የበለጸገ የባህር ምግብ ይመገቡ። በእያንዳንዱ ምግብ ውስጥ ቢያንስ 284 ሚሊግራም ኦሜጋ 3 መኖር አለበት። የኦሜጋ 3 ቅባት አሲዶች ኢፒኤ እና ዲኤችኤ የቡናማ ስብ እንቅስቃሴ የሚጠብቁና አጠቃላይ የሰውነት መቆጣትን ሲስተሚክ ኢንፍላሜሽንን የሚቀንሱ ናቸው። በፍርኖ ቤት ውስጥ ያብስሉት ወይም ይጥበሱት እንጂ በፍጹም በዘይት ውስጥ አይጥበሱት። ይህ ኦሜጋ 3ን የሚያጠፋና እባጭ ዘይቶችን የሚጨምር በመሆኑ ነው። ምግብ 6 የተቀመሙ የኮመጠጡ አትክልቶች ቱኬሞኖ ቃል በቃል የተቀመሙ ነገሮች ተብሎ ይተረጎማል። እናም ባህላዊ የጃፓን አትክልቶችን ያመለክታል። እዚህ አትክልቶች የሚዘጋጁት እንደ ጨው፣ የሩዝ ብራን፣ ሚሶ፣ የአኩሪ አተር መረቅ ወይም ኮምጣጤ ባሉ ንጥረ ነገሮች ውስጥ ወቅታዊ ምርቶችን በማከም በማፍላት ነው። በየቀኑ ትንሽ መጠን በግምት ከ30 እስከ 50 ግራም በሩዝ ብራውን ውስጥ የሚብላሉ ባህላዊ የጃፓን ኮምጣጣ አትክልቶች የሆድ ማይክሮባዮምን ይበልጥ በሚያሰፋ ላክቶባሲለስ ባክቴሪያዎች የተሞሉ ናቸው። በተፈጥሯዊ መንገድ ኩፍ ያሉትን ይፈልጉ እንጂ በሆምጣጤ የተሰሩትን አይምረጡ፣ ምክንያቱም እነሱ ሕያው ባክቴሪያዎች የሏቸውም። ምግብ 7 ገብስ ወይም የተቀላቀለ እህል ሩዝ ንጹህ ነጭ ሩዝን ቢያንስ በቀን 1 ጊዜ በሙጂ ጉሃን የገብስ ሩዝ ቅልቅል ይተኩት። አንድ ጥናት እንደሚያሳየው ብዙ ገብስ የሚመገቡ ከመጠን በላይ ውፍረት የሌላቸው ጃፓናውያንን በሆዳቸው ውስጥ ቢውታሬት የሚያመርቱ ባክቴሪያዎች በከፍተኛ ቁጥር እንደሚገኙ ተረጋግጠዋል። 70% ነጭ ሩዝና 30%
ገብስ የሆነ ጥምረት ይጠቀሙ። ከዓመታት የሜታቦሊክ ጤና ጥናት በኋላ ውጤት በሚያዩና በማያዩ ሰዎች መካከል ልዩነት የሚፈጥሩ የባለሙያ መመሪያዎች የሚከተሉት ናቸው። ጠቃሚ ምክር 1 የጊዜ ትስስር። የማቻ ሻይን ትልቁን ምግብ ከመመገቦ 30 ደቂቃ በፊት ይጠጡት። ካቴቺኖች በሰውነቶ ከፍተኛ የካሎሪ መጠንን ለማስተናገድ በሚዘጋጁበት ልክ በዚያ ቅጽበት ቡናማ ስቦ እንዲነቃቃ ያደርጉታል። የቴርሞጄኔሲስ ስብ የማቃጠል ውጤት በጣም ጠንካራ የሚሆነው በዚህ ሰዓት ነው። ጠቃሚ ምክር 2 የኢቺጁ ሳንሳይ መዋቅር። ምግቦችን በባህላዊ የጃፓን መንገድ ያደራጁ። 1 ሾርባ፣ 3 የጎን ምግቦች፣ በተጨማሪም ሩዝ፣ 1 ጎድጓዳ ሳህን የሚሶ ሾርባ፣ 1 የፕሮቲን ምግብ አሳ፣ ቶፉ ወይም ናቶ፣ 2 ትናንሽ የአትክልት የጎን ምግቦች። ይህ ምንም አይነት ነገር ሳይሰፍሩ በፋይበር የበለጸገ መካከለኛ ፕሮቲን ያለውና መጠኑን የተቆጣጠረ የምግብ ሳህን በተፈጥሮ ይፈጥርሎታል። ጃፓናውያን ካሎሪ አይቆጥሩም፣ የምግባቸው መዋቅር ራሱ ያደርግላቸዋል። ጠቃሚ ምክር 3 ኩፍ ያሉ ፈርመንትድ ምግቦችን በየፈርጁ ማስቀመጥ። ሁሉንም የበሰሉ ምግቦችን በአንድ ጊዜ አይመገቡ። ናቶን በቁርስ ሚሶን በምሳና የተቀመሙ አትክልቶችን በራት ላይ ያከፋፍሏቸው። ይህ ሆዶ ሙሉ በሙሉ ሊጠቀምበት ከማይችል ከአንድ ከፍተኛ መጠን ይልቅ ቀኑን ሙሉ ጠቃሚ ባክቴሪያዎችን ያለማቋረጥ እንዲቀርቡ ያደርጋል። ጠቃሚ ምክር 4 የ12 ሰዓት የሌሊት ረፍት። አብዛኞቹ የጃፓን አባወራዎች ራታቸውን ከምሽቱ 1 ሰዓት ወይም 2 ሰዓት ላይ ይመገባሉ። ቁርሳቸውን ደግሞ ጠዋት በ1 ሰዓት አካባቢ ይበላሉ። ይህም በተፈጥሮ ከ11 እስከ 12 ሰዓታት የሚቆይ የጾም ጊዜ ፋስቲንግ ዊንዶ ይፈጥራል። ይህ ሆን ተብሎ የሚደረግ የዕለት ጾም ኢንተርሚተንት ፋስቲንግ ሳይሆን የአኗኗር ዘይቤው ሰዓት አጠቃቀም ብቻ ነው። በእራት ሰዓት የተመገቧቸው ጠቃሚ ባክቴሪያዎች ያለምንም ረብሻ የማደስ ስራቸውን እንዲያከናውኑ በሚያደርግበት ወቅት ሰውነቶ ሌሊቱን ሙሉ የተከማቸ ስብ የሚያቃጥልበት የተራዘመ ጊዜ ይሰጠዋል። ጠቃሚ ምክር 5 ሃራ ሃቺቡ። ይህ 80% እስኪጠግቡ ድረስ የመመገብ የኦኪናውያን መርህ ነው። የአንጀቶ የእርካታ ሆርሞኖች ምልክት ወደ አእምሮ ለመድረስ በግምት 20 ደቂቃ ያህል ይወስዳል። 80% እርካታ ላይ መብላት ሲያቆሙ እነዛ ምልክቶች አእምሮ ዘንድ በሚደርሱበት ጊዜ ከመጠን በላይ የመጥገብ ስሜት ሳይሰማዎት ሙሉ በሙሉ እንደረኩ ይሰማዎታል። ይህ ነጠላ ልማድ ያለምንም የመጎዳት ስሜት የካሎሪ አወሳሰድን ከ15% እስከ 20% ይቀንሳል። ብዙ ጊዜ የሚፈጸሙትንና በተደጋጋሚ የሚታዩ ስህተቶችን በመጠቆም ከኪሳራ ላድናችሁ። ስህተት 1 ቀጣይነት ማጣት። ትልቁ ስህተት እነዚህን ምግቦች ለአንድ ሳምንት ያህል ሞክሮ ፈጣንና አስደናቂ ውጤት ባለማየቶ ማቋረጥ ነው። የሆድ ማይክሮባዮም ትርጉም ባለው መልኩ ራሱን መልሶ ለመቅረጽ ከ4 እስከ 8 ሳምንት ይወስድበታል። ናቶ በአንድ ጊዜ መመገብ ለውጥ አያመጣም። ማቻም በአንድ ጀንበር ቡናማ ስቦን በድጋሚ አያደራጅም፣ አያስተካክልም። ጃፓናውያን ቀጭን ሊሆኑ የቻሉት እነዚህን ምግቦች አንድ ጊዜ ስለተመገቡት አይደለም። ከዓመት እስከ ዓመት በየቀኑ ይመገቧቸዋል። ቀጣይነትና ወጥነት ራሱ ዋናው ስልት ነው። ስህተት 2 ማቻን ወይም ሚሶን ማፍላት። እዚህ ሁለቱም ምግቦች በፈላ ውሃ ውስጥ ይደመሰሳሉ። በማቻ ላይ የፈላ ውሃ ካፈሰሱበት እስከ 60% የሚሆነውን ኢጂሲጂን ያጠፉታል። የሚሶ ቅመሞን እየተንተከተከ ባለ የፈላ ውሃ ውስጥ ከጨመሩት ደግሞ ፕሮባዮቲክሱን ሙሉ በሙሉ ይገሉታል። ሕጉ ቀላል ነው። ለማቻ 175 ዲግሪ ፋራናይት 80 ዲግሪ ሴንቲግሬድ መጠቀም ሲሆን ሚሶን ደግሞ ሁልጊዜ ድስቱን ከእሳት ላይ ካወረዱት በኋላ ብቻ መጨመር ነው። ስህተት 3 ከሙሉ ምግቦች ይልቅ ተጨማሪዎችን ሰፕሊመንት መግዛት። ይህ የዘወትር ስህተት ነው። ሰዎች ናቶን ከመግዛት ይልቅ የናቶ ኪናይዝ እንክብሎችን ይገዛሉ። የማቻ ሻይን ከመጠቀም ይልቅ የማቻ ውህድ ክኒኖችን ይወስዳሉ። በዚህ ጊዜ ፋይበሩን፣ አብረው የሚሰሩ ውህዶችን፣ የፕሮባዮቲክ መዋቅሩንና የሆድ ባክቴሪያዎቹን ራሳቸውን ያጣሉ። የናቶ ኪናይዝ ተጨማሪ ምግብ ሰፕሊመንት የሚሰጡት አንድ ኢንዛይም ብቻ ነው። ትክክለኛው ናቶ ግን ኢንዛይሙን በተጨማሪም ባሲለስ ሰብቲለስ አይሶቭላቮኖችንና የሚሟሟ ፋይበርንና ቫይታሚን ኬቱን በአንድነት ያቀርብሎታል። ሙሉ ምግቦች አጠቃላይ ጥቅሉን ይዘው ይመጣሉ። ተጨማሪዎች ግን የአንድ ገጽ ፎቶኮፒ ብቻ ነው የሚሰጡት። ስህተት 4 ሚዛኑ ብቻ
ሙሉውን ታሪክ እንዲነግሮት መጠበቅ። ይህንን መመሪያ መተግበር ሲጀምሩ ወገቦ በ1 ኢንች ቢቀንስ፣ ነገር ግን በሚዛን ላይ ያለው ክብደቶ ባይቀንስ እያሸነፉ ነው። የሆድ ዕቃ ስቦን እያጡ ነው። ምናልባትም ጠንካራ የጡንቻ ክፍሎች እያገኙ ሊሆን ይችላሉ። የወገቦን ዙሪያ በየሳምንቱ ይለኩ። ይህ ከክብደቶ ይልቅ የሜታቦሊክ ጤናውን በትክክል የሚያሳይ እጅግ አስተማማኝ አመልካች ነው። ዛሬ ከተወያየንበት ነገር ሁሉ እንድትረዱት የምፈልገው ነገር ቢኖር በዕድሜ እየገፉ ሲሄዱ ክብደት መጨመር የማይቀር ነገር አይደለም። የሜታቦሊዝም መቀነስ በዲኤንኤ ውስጥ የተቀረጸ ቋሚ ነገር አይደለም። ጃፓናውያን ቀጭን እንዲሆኑ ያደረጋቸው ልዩ የጂን ዕድል ዕጣ ስላላቸው አይደለም። ጃፓናውያን ወደ ምዕራባውያን ሀገር ፈልሰው የምዕራባውያን አመጋገብ በሚከተሉበት ጊዜ የውፍረት መጠናቸው በአንድ ትውልድ ውስጥ ከአዲሶቹ ጎረቤቶቻቸው ጋር እኩል ከፍ ይላል። ዕድሜያቸው በ60ዎቹ 70ዎቹና ከዛ በላይ ሆኖ ጤናማ ሜታቦሊዝምን ጠብቀው የሚኖሩ ሰዎች ምንም አይነት ከባድ ወይም እጅግ የበዛ ነገር እያደረጉ አይደለም። እሱ በቀጣይነት ለሰውነታቸው የሚመገቡት ቀጭን አድርጎ እንዲያቆያቸው ተደርጎ የተነደፉትን ባዮሎጂያዊ ስርዓቶች የሚደግፉ ምግቦችን ነው። የተለያዩ የሆድ ባክቴሪያዎችን ስብን ንቁ ቡናማ አዲፓስ ቲሹ፣ ዝቅተኛ አጠቃላይ የሰውነት መቆጣትና የተረጋጋ የደም ስኳር መጠን። እያንዳንዳቸው እነዚህ ስርዓቶች አሁኑኑ በሰውነቱ ውስጥ ይገኛሉ፣ አልተበላሹም። እነሱ ትክክለኞቹን ምልክቶች ብቻ እየጠበቁ ነው። እነዛ ምልክቶች ደግሞ የሚመጡት ከምግባችን ሳህን እንጂ ከፋርማሲ በየጊዜው ከሚቀያየሩ የአመጋገብ ፈሊጦች ወይም በራስ ፍላጎት ጥረት ብቻ አይደለም። እነዚህን ምልክቶች ዛሬውኑ መላክ መጀመር ይችላሉ። ያነሳናቸውን ነጥቦች በሙሉ በአንድነት እናጠቃላቸው። አንደኛ፣ ጃፓን 4.5% የውፍረት መጠን የመነጨው ከምግብ ውህደታቸው እንጂ ወይም ካሎሪን በመገደብ አይደለም። የ132 ሀገራት ዓለም አቀፍ ጥናት እንደሚያረጋግጠው ባህላዊ የጃፓን አመጋገብን መከተል ከውፍረት መጠን ጋር በተገላቢጦሽ ይያያዛል። ሁለተኛ፣ ናቶ የቦካ ፈርመንትድ አኩሪ አተር የሆድ ማይክሮባዮምን በድጋሚ ይቀርጻል። የሆድ ዕቃ ስብን መጠን መሰረት ባደረገ መልኩ ይቀንሳል። እንዲሁም በጉበት ውስጥ ያለውን የስብ ውህደት ያግዳል። በየቀኑ 50 ግራም ይመገቡ። ሶስተኛ፣ የማቻ አረንጓዴ ሻይ የዩሲፒ1 ፕሮቲን ከፍ በማድረግ ቡናማ ስብን የሚያነቃቃ የተከማቸ ኢጂሲጂ ያቀርባል። ይህም የኃይል ወጪን እስከ 4% የሚጨምር ሲሆን ሰውነቶን ከካርቦሃይድሬት ማቃጠል ወደ ስብ ማቃጠል ይለውጠዋል። በየቀኑ ከ1 እስከ 2 የሻይ ማንኪያ ዱቄት በ175 ዲግሪ ፋራናይት 80 ዲግሪ ሴንቲግሬድ በሞቀ ውሃ ውስጥ ከሎሚ ጋር ይጠጡት። የወተት ተዋጽኦ በፍጹም አይጨምሩ። አራተኛ፣ ሚሶ ሾርባ በአንድ ጊዜ ሁለቱንም ፕሮባዮቲክ ያቀርባል። ፓስቸራይዝድ ያልተደረገ ሚሶ በሞቀ ፍጹም በፈላ ሳይሆን መረቅ ውስጥ በጥብጠው ይጠቀሙት። በቀን 1 ጎድጓዳ ሳህን። አምስተኛ፣ በባህር ውስጥ የሚበቅሉ እጽዋት የነጭ ስብ ሴሎችን ወደ ቡናማ መሰል ስብ ማቃጠያ ሴሎች በመቀየር የሆድ ዕቃ ስብን የሚያነጣጠር ፋኮዛንቲን ይዘዋል። በሳምንት ከ3 እስከ 4 ጊዜ ከ5 እስከ 10 ግራም የደረቀ ዋካሚ ይመገቡ። ስድስተኛ፣ ቅባት የበዛባቸው አሳዎች በሳምንት 3 ጊዜ መመገብ የቡናማ ስብን እንቅስቃሴ የሚጠብቁና የሰውነት መቆጣትን የሚቀንሱ ኦሜጋ ስሪዎችን ያቀርባል። ሰባተኛ፣ የቦኩ ኮምጣጣ አትክልቶችና የገብስ ሩዝ ቅልቅሎች የሆድ ማይክሮባዮሙን ይበልጥ ያሰፋሉ፣ እንዲሁም ቢዩትሬት የሚያመርቱ ባክቴሪያዎችን ይጨምራሉ። ስምንተኛ፣ የኢቺጃ ሳይንስ የምግብ መዋቅርና የሃራሃቺቡ መርህን በመጠቀም ካሎሪዎችን ሳይቆጥሩ የምግብ መጠኑን በተፈጥሯዊ መንገድ ያስተዳድሩ። ዘጠነኛ፣ ክብደቶን ሳይሆን የወገቦን ዙሪያ በየሳምንቱ ይለኩ። የሆድ ዕቃ ስብ መቀነስ የሜታቦሊክ መሻሻል እውነተኛ ማረጋገጫ ነው። የሜታቦሊክ ጤናዎ በዕድሜዎ ወይም በቤተሰቦ ታሪክ የሚወሰን ቋሚ መዳረሻ አይደለም። እሱ በየቀኑ ለሚመገቡት ነገር ምላሽ የሚሰጥ ሕያው ስርዓት ነው። ከተነገሮት በላይ በእሱ ላይ ከፍተኛ ተጽዕኖ የማሳደር አቅም አሎት። ይህ መረጃ ጠቃሚ ሆነው ካገኙት 2 ነገሮችን እንዲያደርጉልኝ ልጠይቆት። በመጀመሪያ ይህንን ቪዲዮ ግትር በሆነ የክብደት ወይም የሜታቦሊክ ችግር የሚሰቃይ ለምትወዱት ሰው ያካፍሉት። በአሁኑ ወቅት ከ40% በላይ የሚሆነው የዓለም አዋቂ ሕዝብ ከመጠን በላይ ውፍረት
ያለበት ሲሆን አብዛኞቹ ደግሞ ስለ እነዚህ ዘዴዎች ሰምተው እንኳን አያውቁም። ሁለተኛው ሰብስክራይብ ያድርጉና የላይክ ምልክቱን ይጫኑ። ይህም ይህ ቻናል በማስረጃ ላይ የተደገፈ እውነተኛ የሳይንስ ስልቶችን ለሚፈልጉ ሰዎች መድረሱን እንዲቀጥል ይረዳዋል።